ሰላም ቤተሰብ ቡቡን እዩት እንግዲህ እንደዚህ እየጨፈረ እየዋለ ሀይሚን ግን ምን ሲላት እንደነበረ ሰምታችኋል። ትላንትና ማለት ነው። እኔ ምለው በየትኛው ሰዓት ነው ያየሃት ሀይሚን ስትጎራረስ እንደዚህ ወገብ ቅንጥስ እስኪል ድረስ እየጨፈርክ ምን ሰዓት ነው ያየሃት? ኧረ ተው ቡቡ ሀይሚን አታስጨንቃት በእናት። ግን ሀይሚ ግን ስትጨፍር አላየናትን ጋይስ። እንዴት ነው ጉራግኛ አችልም ነው ወይስ የት ሄዳ ነው? አላየዋትም። ብፈልጋት እዚህ ውስጥ አጣኋት መሀል ላይ ማለት ነው። የለችም። የት ሄዳ ነው? እንጃ አላውቅም። ብቻ ግን ባይዘው ዋው ዋው፣ አጨፋፈራችሁ በጣም ያምራል። ሲሪየስ በጣም ያምራል። ዋው 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 ዋው። እኔ ግን እንደዚህ የሚችል አይመስለኝም ነበር፣ የሚገርማችሁ ነገር ማለት ነው። ኤንዊስ በመጀመሪያ እንኳን ደስ አላችሁ ለሙሽሮቹ። ሙሽሪቷ ቆንጆ ናት ማሻላ፣ ሙሽራውም ቆንጆ ነው። ኧረ እነ ሙቤ እነ ሀሰን፣ ሌላ ፍፄ፣ ሌላ ማናየው እስኪ ሌላስ? ሌላ ቢኒ፣ ኧረ ብዙ ሰው አለ እናንተ። እኛ ዩቱበሮች የት ሄዱ ብለን ለካ እዚህ ጋር ተሰብስበው ነው። ጉድ እኮ ነው። ጉድ ትላለች። ለማንኛውም ይውላችሁ ሀይሚን እንዴት እንደሚያስጨንቃት ብቻ ተመልከቱልኝ። ቹም አሉ እኔ አላስተዋልኩትም። እኔ ነኝ እየተሳሳችሁ ቁጭ ያልኩት ከእሱ ጋር እኔ ነኝ ነገር እያደረገ። ኧረ ቡራ፣ ኧረ ተዋት በእናትህ። እንዲህ ምን ሆነ ግን የምታስጨንቃት? እንደዚህ የሆነ ሰው አጎረሰሽ ምናምን ይል። አንተ ሚዜ ነበርክ ለምሳሌ፣ ምን ሰዓት ሄደክ ነው ያያት? ተው ግን ቡራ ተው ግን። ልጅ አሁን እርግጠኛ ነኝ ፕራንክ እያደረካት ይሆናል ብዬ ነው የማስበው። ምክንያቱም መጎራረስ ባህላችን ነው። እንኳን በሰርግ በበዓል የሆነ እንኳን ስራ እንኳን በደቦ በሚሰራበት ኤሪያ ላይ መጎራረስ የኛ ኢትዮጵያኖች ትልቁ ባህላችን ነው። ስለዚህ አሁን የሆነ ሰው ያጉርሶሻል ብለክ የምታስጨንቃት አንተ ራሱ ስትጨፍር አልነበረ ወይ ከሴት ጋራ? ያቺ ሴት ማናት? ትጣራለን ጋይስ። አብራው ስትጨፍር የነበረችው ሴት ትጣራለን። ማናት? እኛ በቃ አንፋታህም። አሁን ትላንት ጨረቃዋን እንዴት እንዳስጨነቃት አይተሃል ቡቡ? የምር ባይዘወይ ማለት ነው ጋይስ። ምን እንዳለ ታውቃላችሁ? ቡራ በጣም ነው የሚቀናው። በጣም የሚወዳችሁ ሰው፣ በጣም የሚያፈቅራችሁ ሰው መንገድ ላይ እንኳን ሱቅ ተልካችሁ እንኳን የሆነ ሰው ቀና ብሎ ካያችሁ ለምንድን ነው የምታያት ብሎ ግብ የሚፈጥሩ ወንዶች አሉ። በጣም አንድን ሴት ከመውደዳቸውና ከማፍቀራቸው የተነሳ ማለት ነው። እና ይመስለኛል ቡቡ በጣም ያፈቅራታል ሀይሚን ማለት ነው። በጣም ከሚባለው በላይ በጣም ይወዳታል፣ በጣም ያፈቅራታል። ነገር ግን አፈቅርሻለሁኝ የሚለውን ቃላት መጠቀምና በቃ ከዚህ በኋላ ሀይሚን ማንም ሰው እንዳይነካብኝ፣ ማንም ሰው ቀና ብሎ እንዳያይብኝ። አይኖ ቀለበት ምን ይሰራል? ዋናው የልብ መገናኘት ነው የሚባለው እንዳለም ሆኖ ግን ቀለበት እንኳን ተንበርክኬ ላርግላት ብሎ አያስብም። ለምንድን ነው አልገባኝም። ምናልባት ትምህርት እየተማረች አይደለም። ትምህርት እንኳን ብትማር ምናልባት ከትምህርቷ ወደ ኋላ እንዳትላስ። ለነገሩ የሆነ ያሰቡት አላማና ኢላማ ሊኖራቸው ይችላል። በእርግጥ እኛ እንዳልናቸው ብቻ አይደለም የሚሄዱት። ቡርኬ ደግሞ ታውቃላችሁ በጣም ጎበዝ፣ ጀግና፣ አስተዋይ ልጅ ነው። ስለዚህ እሷ የምትጎዳበት መንገድ እንዳይፈጠር አስቦም ሊሆን ይችላል። ኤንዌይስ በቅርቡ አንድ ላይ ሆናችሁ እልል እንደምታስብሉን ተስፋ እናደርጋለን። ለማንኛውም ማለት ነው መጋባት ወይም ደግሞ ቀለበት ማሰር በምትፈልጉ ሰዓት ግን የጋብቻ ቀለበቱን የምንገዛው እኛ ነን። እሺ ቡቡ፣ በፈቃደኝነት ማንም አስገድዶ ማንም ጠይቆን አይደለም። እናንተ ብቻ እኛ ቀለበት ልናስር ተዘጋጅተናል የሚለውን ብቻ ቪዲዮ ስሩልን፣ እኛ እንገዛለን። ቀለበት ታደርጋላችሁ ማለት ነው። በጣም ነው የምንወዳችሁ። የምር በቃ ማለት በጣም ነው ፈታ የምታደርጉን፣ ታዝናኑናላችሁ። ጸብ ሳይኖር ማለት ነው። ጸብ ምናምን ሲኖር ግን ይሁን ጭቅጭቅ ሲኖር ግን እኔ ይጨንቀኛል። በተለይ እናንተ ስትጣሉ ምናምን፣ በተለይ ቡራ አንገትክን እንደዚህ አቀርቅረክ ምናምን ስትሄድ ምናምን በጣም ነው የሚከፋኝ እውነት ለመናገር። ሀይሚም ቃላቶች እስኪያጥሯ ድረስ የምትጨነቅበት ሰዓት አለ። ያ ታይም ነው እንጂ ሌላ በምትሰሩት ሁሉ ቪዲዮ ዊ አር ሃፒ። በጣም ደስተኞች ነን። እና ውዶችዬ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። ሰሞኑ እየጠፋሁኝ ነው፣ ብዙም አይመቸኝም፣ ስራ ነኝ፣ ለዛ ነው። እና ቤተሰብ ሁኑ ሁላችሁ ማለት ነው። እና የሰርጉን ፕሮግራም በስሱ አሳያችኋለሁ። ሰርጉ ይሄን ይመስል ነበረ። ኧረ ቡራ እንዴ! ኧረ ጎበዝ ነው የምር፣ ጭፈራ ላይ ጎበዝ ነው። ባይ ዘ ዌይ የጉራግኛ ጭፈራ
በጣም ጉልበት ይፈልጋል አንደኛ፣ ሁለተኛ ደግሞ ታውቃላችሁ ቶሎ 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 ነው የሚጨፈረው። በዛ ላይ ደግሞ በቃ ስፖርት ማለት ይቻላል ባይዘዌ በጣም ለአካል ብቃት እንቅስቃሴ በጣም የሚመረጥ እንቅስቃሴ ነው የጉራግኛ ጭፈራ። ካያችሁ አዲስ አበባ የምትኖሩ ሰዎች መስቀል አደባባይ ላይ የጋራ ስፖርት መስሪያ አካባቢ አለ። አዲስ ሸገር መስቀል አደባባይ ላይ ስፖርት መስሪያ ኤሪያ ላይ ካያችሁ ብዙ ጊዜ የጉራግኛ ዘፈን ተከፍቶ ነው አብዛኛው ሰው ስፖርት የሚሰራው ማለት ነው። ያ ማለት በጣም ለስፖርት የቀረበ ስለሆነ በሉ ቤተሰብ ላይክ እያደረጋችሁ ሼር እያደረጋችሁ ቤተሰብ ሁኑ እላለሁ። ሰርጉን በከፊል አሳይቻችኋለሁ ማለት ነው። ቡራንም አይታችሁታል። እሱም ከሴት ጋር እየጨፈረ ነበር። ስለዚህ ሊጠየቅ ይገባል ማለት ነው። እንጠይቀሃለን፣ በቤትክ ቪዲዮ ስትለቅ እንጠይቀሃለን። ጠብቀን ማለት ነው። ሀይሚዬ አይዞሽ ፕራንክ እየተደረግሽ ነው ብዬ ነው ማስበው። ቡራ ባንቺ አይጨክንም እና ዛሬ እየሳቃችሁ እንደምትመጡ ተስፋ አደርጋለሁ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ ሁላችሁም ኦዲየንሶቼ ባይ